የመጀመሪያውን ክፍል ጽፈው ስትርክላችሁ ማለቴ ነው። አልፎ አልፎ ጸጥልና አዳምጣለሁ። የሚንቃቃው ድምጽ ተመሳሳይ ነገር አልነበረም። በዛ ላይ በጣም ዝግ ያለ ነበረ። ኖርማል ሰዎች ላይሰሙት ይችላሉ። እኔ ግን የቀሩኝ አራቱ የስሜት ዋሶቼ በጣም ፈጣን ነበሩ። ይመስለኛል በጣም ያስፈራኝ ነገር መሃል ላይ ያሉት ጸጥታዎች ነበሩ። ያጋጠመኝን ነገር ድምጼን ለሚቀርጸው ማሽን መናገር ስጀምር ከክፍሌ ውጪ የሚንቃቃ ነገር ሰማለሁ። ከዛ በደንብ ላዳምጠው ሳቆመው ያ ድምጽም አብሮ ይቆማል። ልክ እያሾፈብኝ ያለ ነበር ይመስለኝ። ኮሪደሩ ላይ የገጨሁትን ነገር ማሰብ አልፈልግም። ከጃኬት መንጠልጠያ ጋር ነው የተጋጨሁት መሰለኝ። ግን ቆሜ ምን እንደሆነ አረጋግጥ አልፈለኩም። ውስጤ የሆነ አደጋ ውስጥ እንዳለው ካመነ ማምለጥ እንዳለብኝ ብቻ ነው የሚነግረኝ። ምክንያቱም መፋለም ስለማልችል ነው። ምንም እንኳን ፈጣን በሆንም ምንም እንኳን ጠንካራ በሆንም ሙሉ በሙሉ ያልተረዳሁትን ነገር እንዴት ነው መፋለም የምችለው? ፊት ለፊቴ ቆመው ሊሆኑ ይችላሉ እኮ። ምንም አይነት ድምጽ ሳያሰሙ ከቆሙ ፊቴ እንደቆሙ እንኳን አላቅም። ጽሁፌን ከጨረስኩ በኋላ ስልኬን በዳሳ ፈለኩኝ። ለእህቴ መደወል እንዳለብኝ ወሰንኩ። የጧት ፀሐይ ሙቀት ትከሻዬ ላይ ተሰማኝ ነበረ። ወፎቹም የተንጫጩ ነው። ምን ያህል ሰውነት እንደከበደኝ ሳቅ ለሊቱን ሙሉ ቁጭ ብዬ እንዳሳለፍኩኝ አወቅኩ። የሚንቋቋው ድምጽም አብሮ ቆሟል። የክፍሌ በር ላይ ደርሶ ነው ማለት ነው። ቆሞ ጠበቀኝ ነው እንዴ? ስልኳ መጥራት ጀመረ። ሄሎ፣ በሰላም ነው? ገና እኮ ነው ሰዓቱ። ስንት ሰዓት ነው? 12 ሰዓት ሊሆን እኮ ነው። ስማ፣ ይቅርታ። እሺ፣ ምን ነው? በሰላም ነው አይደል? ዝም አልኩ። ከዛ በዝግታ ወደ በሩ ተጠግቼ ጆሮዬን የበሩን እንጨት ላይ ለጥፌ አዳመጥኩ። ከውጪ የሆነ ሰው እንደቆመ ይሰማኛል። እየጠበቀኝ። ቤቴ ሌባ ሳይገባ አይቀርም እና በጣም በጥንቃቄ ነው ተንቀሳቀሰ ያለው። የሆኑ ነገሮችን አስተውያለሁ። ለየት ያሉ ነገሮችን። መውደቅ የሌለብኝ ቦታ ላይ ተደናቅፌ ወድቄያለሁ እና ሌሊት ላይ ከሆነ ነገር ጋር ተጋጭቼ ነበር። የኮት ማንጠልጠያ ከመሰል ነገር ጋር። ምን? የምርህ ነው? አዎ። እና ደግሞ ደረጃው ሲንቃቃ ነበረ። ራሴ መኝታ ቤቴ ውስጥ ቆልፌ ተቀምጫለሁ፣ ግን ውጪ ጠበቀኝ ነው መሰለኝ። አረ በለው። እሺ፣ 3 ሰዓት ቢሮ መግባት አለብኝ፣ ግን ካረፈርኩ እንደውልላችኋለሁ። ብቻ መጥቼ ቼክ አድርግልሃለሁ። አመሰግናለሁ። የቤቴ ቁልፍ አለሽ አይደል? ጸጥታ። ዳናይት፣ ቁልፉ አለሽ አይደል? የለኝም። ለምን? አንዱ እንኳን አንቺ ጋር ነበረ። ነበር ግን አልወሰድኩትም። የቤትን ቁልፍ መያዙ አሪፍ ነገር አልመሰለኝም። ምን አይነቷ ናት በእግዚአብሔር። እሺ በቃ ነይ። እሺ፣ ተመልሼ ወርጄ ከፍትልሻለሁ። እሺ፣ መጣሁ። ቻው ቻው። ስልኩን ዘግቼው መሬት ላይ ተቀመጥኩኝ። ጀርባዬን በሩ ላይ አስደግፌው እያዳመጥኩ። ምንም ነገር አይሰማም። ፈርቶ ጠፋ እንዴ? ቤቴ ልትደርስ 10 ደቂቃ እንደሚቀራት መልእክት ላከችልኝ። በመጨረሻም ከተቀመጥኩበት ተነስቼ በሩን ከፈትኩት። እዛው ባለሁበት በዝምታ ለተወሰነ ደቂቃ ቆየው። ያሉኝ አማራጮች በጣም የተገደቡ ናቸው። ኖርማል የሆኑ ሰዎች ጭንቅላታቸውን አውጥተው ዞር እያሉ ብቻቸውን መሆን አለመሆናቸውን ማረጋገጥ ይችላሉ። እኔ ግን ያን ማድረግ አልችልም። ያለኝ አማራጭ ማዳመጥ ብቻ ነው። እና ቅድም እንዳልኳችሁ ፊቴ ላይ በጸጥታዊ ነገር ቆሞ ካለ እጅን ዘርግቼ ለመንካት መሞከር ነው ያለኝ አማራጭ። እሱን ለማድረግ ገና ሳስበው ፍርሃት ወረረኝ። ሌሎች ሰዎችን በዚህ ጉዳይ አናግሬ ነበረ እና ለነሱ ከዚህ ነገር ጋር የሚመሳሰልባቸው ነገር እንደ ግድግዳ ጨለማ ውስጥ እጃቸውን እንደመዘርጋት ነበረ። ያን ነገር የመንካቱ ሐሳብ ቆዳዬን ወረረው። ያቺ ንክኪ የማይቻልና አደገኛ ብትሆንም አማራጭ አልነበረኝም። ስለዚህ እጄን ዘረጋው። ከዛ ቀስ እያልኩ ከክፍሌ ወጣሁ። በእያንዳንዱ እርምጃዬ ልቤ ስትመታና ወደ መኝታ ቤቴ እንድሮጥ ስትነግረኝ ነበረ። ወደ ደረጃው ቀናው። 14 መውጣጫ። ወደ ቀድሞ ተመልሷል። ባዶ እግሬ ስለነበርኩኝ የመሬቱ ቅዝቃዜ ከወትሮው ለየት ባለ መልኩ ከፍ ብሎ ነበረ። ምን እንደዚህ ላይ ቀዘቅዘው እንደቻለ እያሰብኩኝ እያለ ነበረ የሆነ ፈሳሽ ነገር ነው የረገጥኩት። እየቀፈፈኝ እግሬን ምንጣፌ ላይ ጠረኩት። ዳናዊትን ምን እንደረገጥኩኝ ጠይቃታለሁ ብዬ አሰብኩ። ሌላ የተለየ ነገር ሳያጋጥመኝ በሩ ጋር ደረስኩ። በሩን ገና እንደከፈትኩት የማይቆይ የእህቴ ድምፅ ተቀበለኝ። እንዴት አደርክ? ኧረ በለው ደህና አላደርክም እባክህ። እስኪ ምን እንደሆነ ሊው አይደል? ለዳንኤል ደውዬለት ነበረ፣ ግን የእሱን የሥራ ሁኔታ ታውቀው የለ። ጣፋጭ የሆነው ሽቶ መዓዛዋና ሞቃታማው እጆቿ ሳይቅፉኝ ተሰማኝ። አመሰግናለሁ። ስለመጣሽ ደስ ብሎኛል። ጣጣ የለውም። እስኪ ይልኝ የተለየ ነገር ካየሽ እባክሽ ንገረኝ። እና ደግሞ የሆነ ነገር ረግጬ ነበረ ሳሎን ውስጥ፣ ምን እንደሆነ እሱንም ንገረኝ። እሺ እነግርሃለሁ። ሊው ቆይ። ምንም አይነት ድምፅ ሳያወጣት ክፍሉን ስትዞር ሰማታለሁ። ጸጥታ። እና ምንድን ነው? የተለየ ነገር አለ እንዴ? ጸጥታ። ለምንድን ነው የማትናገረው? አደጋ ውስጥ የሚከት ነገር አይደለም፣ ግን ለየት ያለ ነገር ነው። ምንድን ነው የረገጡት? ማርማለታ ነው። ማርማለታ? አዎ ማርማለታ። እርግጠኛ ነሽ? አዎ።
የማርማላት አውቃ ጠረጴዛው ላይ ተከፍቶ ተቀምጧል። ምናልባት ረስተከው ይሆናል። በፍጹም ማርማላት አልበላውም እኮ። ምን? አይ ምንም አይደለም፣ ግን ነገሮች ከስርዓታቸው ወጥተዋል። እንዴት? ብዙ ጊዜ ቤቱን ጽድት አድርገን እንደምትይዝ ነው የማውቅህ። አሁን ግን ዝብርቅርቅ ብሏል። ድስቶቹ መሬት ላይ ናቸው ያሉት እና ግድግዳው ላይ ተሰቅሎ የነበረው ስዕልህ ጠረጴዛ ላይ ተቀምጧል። የልብስ ቁልልም ቤቱን ሞልቶታል። ኧረ በስመ አብ! እስኪ ላይ ውጪና ይልኝ። ስታመነታ እንዳልፈለገች አወቅኩ። ቢሆንም ደረጃውን ስትወጣ ሰማኋት። ከዛ ወዲያ ወዲህ ማለት ጀመረች። ምን አለ? እባክሽ መልሽልኝ። እዚህ ምንም ነገር የለም፣ ማንም የለም፣ ጽድት ብሏል ያለችው ነገር በትንሹ አሳሰበኝ። ጽድት ብሏል ስትይ እንደተለመደው ነው። አልጋው ተነጥፏል፣ ነገሮችን በቦታቸው ተቀምጠዋል። አልጋዬ ተነጥፏል? አዎ። እና ያላነጠፍኩትም ተኝቼበት ነበር እኮ ሌሊት ላይ ውሃ ለመጠጣት ከመነሳቴ በፊትና ይህ ሁሉ ነገር ከመፈጠሩ በፊት። ግን በፍጹም አልጋዬን አላነጠፍኩም። ማለቴ በስርዓት አልተነጠፈም። ሕፃን ልጅ ለማንጠፍ እንደሞከረው ነው የተነጠፈው። ማንም የለም ብለሻል አይደል? ማንም የለም። ለፖሊስ ደውይ። ወደ ታች ስትወርድ ሰማኋት። ስማኝ፣ እንደዛ ማድረግ አልችልም። ለምን? የሆነ ሰው እኮ ቤት ውስጥ ተደብቋል። ከዛ ከደወልኩላቸው በኋላ ምንድን ነው የምላቸው? የሆነ ሰው መኝታ እንዳነጠፈው ነው የምነግራቸው? ድስቶቹን መሬት ላይ አስቀምጧል ነው የምላቸው? በሩ አልተሰበረም፣ የተጎዳ ሰው የለም። ከሆነ ነገር ጋር ተጋጭቻለሁ እኮ በወደቅት ሌሊት፣ በዛ ጨለማ። ያልተለመደ ነገር ነው እንዲያጋጠመ። እሺ፣ ግን የሆነ ሰው ቤቴ ገብቶ ነበረ። ስማ፣ ምንም ላደርግ አልችልም። እሺ፣ ሁሉንም ነገሮች ቼክ አድርጌልሃለሁ። ደህና ነህ? የምድር ቤት ምናምን የለም፣ የጓሮ በርም የለም። በሩም መስኮቶቹም ተቆልፈዋል። ምንም ችግር የለም። ቤቱን አጽድቼልህ አሁን መሄድ አለብኝ። ሌላ ለየት ያለ ነገር ካገኘ ደውልልኝ። እሺ። ምንም እንኳን እያበድኩ እንደሆነ ብታስብም ያን ጥያቄ መጠየቅ ነበረብኝ። ደረጃው ግን ስንት መወጣጫ ነው ያለው? ምን ቁጥር? እስኪ 14 ነዋ። እሺ። የጠየቅኳት ጥያቄ የሆነ ነገር ውስጧን ሲቀይረው ተሰማኝ። ምክንያቱም ከዛ ጥያቄ በኋላ እኔን የምታዋራበት ድምጿ ተቀየረ። ረጋ አለች። ዘፈን እንድከፍትና ጭንቀቴ እንድቀንስም ነገረችኝ። በትንሹ ልቤ ስትሰበር ተሰማኝ። እህቴ እንዳላመነችኝ ስረዳ ግን ተውኩት። ከዛ በኋላ የተወሰኑ ቀናቶች አለፉ። እኔም ንቁ ሆኜ ነበረ። ምንም ነገርም አልተፈጠረም። ሁሉም ነገር ወደ ቀድሞ ተመልሷል። አዲስ ዓመት መጣና በዓሉ እኔ ቤት ተዘጋጀ። ቤተሰብና ጓደኞቼ መጡ። በዛ ቤት ውስጥ ሲሰማኝ የነበረውን የብቸኝነት ስሜትም ረሳሁት። ወራቶች አለፉ ያለምንም ክስተት። ደስተኛ ነበርኩ። አዲሱ መጽሐፌም ተመርቆ ወጣ። ነገሮች ጥሩ ነበሩ። አንዱ ምሽት ሶፋ ላይ ተቀምጬ መጠጥ እየጠጣሁ አስቂኝ ፊልም እያየሁ ነበረ። እያየሁ ሳይሆን እያዳመጥኩ ለማለት ነው የምለው። ገባችኋል አይደል? ለእኔ አዝናኝ ነው ብቻ። ከአየር ማቀዝቀዣው የሚወጣው ሞቃታማው አየር ቤቱን በሙቀት ሞልቶት የእንቅልፍ ስሜት ተሰማኝ። እግሬን ከጠረጴዛው ላይ አንስቼ መሬቱ ላይ ሳረፍኩት። ቀዝቃዛው መሬት ላይ እጄንም ዘርግቼ ሶፋ ላይ ሳረፍኩት። ሶፋውም ቀዝቃዛ ሆኗል። ቅዝቃዜው ሁሉም ቦታ ላይ ነበረ። እንዴት ሊሆን ይችላል? የአየር ማቀዝቀዣው እኮ ቀኑን ሙሉ በርቶ ነበረ፣ ሙቅ አየር እያወጣ እና ለምን ቤቱ ቀዘቀዘ? ሪሞቱን አንስቼ ሙቀቱን ጨመርኩት። አይሰራም። ምን አይነቱ ደደብ ማሽን ነው? አጥፍቼ አብረዋለሁ። ዘመናዊ ችግሮች ዘመናዊ መፍትሄ ነው የሚፈልጉት። ነግራችሁ ነበር አይደል? ብቻዬን አንዳንዴ እንደማወራ። ከዛ ትልቁን ቁልፍ ጫንኩት። ማሽኑ ድምፅ አሰማ። ድምፁ የተለየ ነበረ። ድምፁ ዝግ ያለ መሆን ነበረበት። ጮክ የሚለው ሲበራ ነበረ። ይህን ሁሉ ጊዜ ጠፍቶ ነበረ ማለት ነው? ሊሆን አይችልም። ሙቅ የሆነው አየር በአንገቴ ስር ሲያርፍ ነበርኩ። በዝምታ ባለሁበት ቆምኩኝ፣ ነገሮችን ለማገናዘብ። ላለማመን የጣርኩኝ ያለው ነበር የሚመስለው። ምክንያቱም ላምን አልፈለኩም። የሆነ ነገር ወይም የሆነ ሰው አንገቴ ስር የተነፈሰ እንደነበረ ለማመን አልፈለኩም። እስካሁን አብሮኝ ይሆናል፣ ግን ትንፋሹ ቆሟል። ቲቪው ዘጋሁት። ፍጹም የሆነ ዝምታ ፈለግኩ፣ ትኩረት ለማድረግ። ባለሁበት ለግማሽ ሰዓት ቆምኩኝ፣ እያዳመጥኩ። መሬቱ ሲንቃቃ አልሰማሁም፣ ግን በትንሹ የመሬቱ ምንጣፍ ሲረገጥ ይሰማኛል። እርምጃዎች። ኖርማል ሰዎች ላይሰማቸው ይችላል። እርምጃው ግን የተለየ ነበረ፣ የተዘበራረቀ አረማመድ። ከዛ ከምንጣፉ ሲነሳ ተሰማኝ። በመቀጠል ዘፍ አለ። አጠገቤ ሶፋው ላይ ተቀመጠ። ሶፋው ሲንቀሳቀስ ተሰማኝ። በጣም ነበር ያሰለቸኝ። አንዳንድ ሰዎች ይቃዣሉ። ወደ ጎን እጄን ዘረጋው። ምንም ይሁን ምን ልነካው ወስኜ እድል አላገኘሁም። በድንገት ሶፋው ከተንቀሳቀሰ በኋላ ፊቴ ላይ ንፋስ ተሰማኝ። ያ ነገር ልነካው እንደሆነ ስላወቀ ከሶፋው ዞር ብሏል። እንድነካው አልፈለገም። ከዛ ቲቪው ተመልሶ ተከፈተ።
ምንም ይሁን ምን ችላ እንድለው እየነገረኝ ነበረ። ለምን እዚሁ ተቀምጬ ከዛ ነገር ጋር ቲቪ ማየት አልችልም? ወደ ላይ መውጣት አለብኝ። 14 መውጣጫ ከቆጠርኩ በኋላ 15ኛው እንደሚጠብቀኝ አወቅኩ። ተመልሼ ወረድኩ። 17 ተመልሼ ወጣሁ። 19 ወረድኩ። 20 አላቆመም። ያኔ ነበረ ደረጃው እንደማያልቅ ያወቅኩት። ደረጃው ይቃዥ ነው። ዞሬ መውጣት ጀመርኩ። መኝታ ቤቴ ገብቼ በሩን ዘጋሁት። እስካሁን ቲቪው እንደተከፈተ ነበረ። ከጥቂት ቆይታ በኋላ ቲቪው ተዘጋ። ሌሎች ቢሆኑ ይሸበሩ ነበረ። እኔ ግን እፎይታ ነበር የተሰማኝ። ምክንያቱም ያ ነገር ታች ሳሎን ነው ያለው ማለት ነው። ከኔ ጋር አብሮኝ አይደለም።